ያይሉ ነበር የሚያደርገው። አሁን ደግሞ ሞባይል ቀና እንዳነን እንዲህ አቀርቅረን ሞባይላችንም አይነጥላችንም አይነጥላ በቃ ተስማምቷል። አቤት አቤት ሁሉም እንዳቀረቀረ እንቅልፉ ሲመጣ ይተኛል። የድሮው ሰው ከሰው ሲገናኝ ነው። አሁን ከሞባይልህ ጋር ነው የምታቀረቅረው። አንዳንዱ እዚህ አንገቱ ሁሉ እንዲህ ሲል ቋ ይላል። እንዲህ ትላለህ ታዲያ ወይ እዚህ ጋር ተጫነኝ ምናምን ትልና ወይ ጂም ትገባለህ ወይ ሙቃ ትገባለህ። ግን አንገትን የሰበረው እዛው ነው የምታየው ነው። ህሊናህ እዛ ውስጥ ገብቷል። አሁን ደግሞ ያው እንግዲህ ወደፊት ደግሞ ሞባይሉም አደጋ ስለሚሆን እያሰባችሁበት እንዴት እንደሚፈነዳ አይታወቅም። እዛ እስራኤል ታይቷልና ራቅ አድርገህ አስቀምጥ ወይ ወደ ታች አድርገው ትራስ አድርገው ከተኛ ከፈነዳ ጭንቅላት ፈረሰ ማለት ነው። ይህም አንድ ሌላ ችግር ነው። በልተዘጋጅ ወጥ ነው ተከሰውነት ውስጥ ለድል ብቻ ነው ወይስ ትውልድን ተሻግሮ መምታት ነው? እድል ውበት የልጆቹ እድልና ውበት መንጠቅ። አዎ ነጥቀናል እኮ አሁን መልሳለን። ኑሃሚን በውበቷ እንዲህ ብላ ነበረ ውበቷን የጠበቀችው። የሞዓብ ዘር ነች። እግዚአብሔር ሞገሴ ከሆነ ቃርሚያ ልቃልም ሞገስ ከሰጠኝ ብላ ሞገስ ለመነችና ቃርሚያ ነው የምትቃርመው እኮ ቃርሚያ ታች ሄደች ልትቃርም። ሞገስ ሰጣትና ቦዔዝ እርሻ ላይ ቃረመች። የለመነችው ዝቅ ብሎ በመስራት ሞገስን ነው። በኋላ ባለ እርሻ ምድር አባቶች ቁጭ ብለው ልጆች የሚቀበሩባት፣ አዛውንቶች ቁጭ ብለው ልጆች የሚቀበሩባት፣ አባቶች ቁጭ ብለው ልጆች እግራቸውን እጃቸውን የሚያጡባት የለቅሶ ምድር። አባቶች ቁጭ ብለው የተቆረጡ ልጆቻቸውን ያሉ፣ አባቶች ቁጭ ብለው ልጆች የሚፈዙበት፣ አባቶች ቁጭ ብለው ልጆች የሚደነብዙበት ዛሬ ይሄ ክስተት ነው ያለው፣ የለቅሶ ምድር። ከዛ አማልክቶቻቸውም ወጥመድ እንግዲህ ወዲህ ይሆኑባችኋል አለ። አማልክቶቻቸውም ወጥመድ ይሆኑባችኋል፣ ጣዖቶቻቸው ማለት ነው። ዛሬ ስንቱ ነው ወጥመድ የሆነበት? እስቲ ተመርቆ ተምሮ ትልቅ ደረጃ ላይ ብላችሁ የምትጠብቁት ፈዞ መንደር ውስጥ ገራባ የጫት ገራባ ሲለቅም የሚውል በምሁራኑ ዓለም የተመደበ የነበረው ከቅጠል ጋር የተያዘ ሱስ ይዞት ናውዞ በቢሮ ውስጥ ሲጋራ እየለኮሰ ቢሮው ሲጋራ፣ መኪናው ሲጋራ፣ የሄደበት ሲጋራ፣ ልብሱ ሲጋራ የሚል የእሳት ህብረት ያለው ትውልድ። ታዲያ ይሄ ከየት የመጣ? አማልክቶቻቸው ወጥመድ ይሆኑባቸዋል። የእናትና አባት ጣዖት ውስጥ መገኘት የልጆች ባህሪ ወጥመድ ውስጥ እንዲገባ ምክንያት ሆኗል። ወጥመድ ይሆኑባችኋል። ማንም ሰው ማደግ ይፈልጋል። መልካም፣ ሁሉ ጊዜ ፕሮግራማችን እድገትን ለማምጣት ነው። ቆንጆ። ግን የዲያብሎስን ወጥመድ ለምን እንደዘነጋን አይገባኝም። የግድ ፈረንጆች ሊነግሩን ያስፈልጋል ማለት ነው። የግድ ነጮች ሰይጣን አለ ብለው ሊነግሩን እንዴት ይነግሩሃል? እነሱ መጀመሪያ መሰረታቸው እሱ ነው። መንስኤያቸው እሱ ነው። ዲያብሎስ ነው። አኗኗራቸው እሱ ነው። እግዚአብሔርን ክደው ሰማይ አምላክን ትተው አንተ ለራስህ አምላክ ነህ የሚል ትምህርት እኮ ከነሱ ነው የመጣው። እና ማን ይንገረን? ስለዚህ የግድ ነጭ ካልነገረን አናምንም። በጠላት እጅ ውስጥ መሆናችንን መቼ ነው የሚገባን? አማልክቶቻቸው ወጥመድ ይሆኑባችኋል። ከዛ በኋላ ጥቂት በትዝዛ ውስጥ የነበሩ ሰዎች ስለነበሩ ህሊናቸው ተነካ። መልአኩ ሲነግራቸው የሚነግራቸው ሰው ጠፍቶ መልአክ ከሰማይ መጥቶ ነገራቸው። ለምን ከጌልጌላ ወጣችሁ አላቸው። ነውር ከተንከባለለበት፣ በረከት ከነበረበት፣ የእግዚአብሔር ክብርና ኃይል ከተገለጠበት፣ ታላላቅ መንፈሳዊ ትንሣኤ ከታየበት ቦታ ለምን ወጣችሁ አላቸው። ከዚህ በኋላ ህዝቡም ተነስተው አለቀሱ። የዚያን ስፍራ ስም ቦኪም ብለው ጠሩት። በዚያም ለእግዚአብሔር ሰው ይላል። ሰው እጅ ላይ የወደቀ ትውልድ ማለት ነው። ጣዖት ላይ የወደቀ ትውልድ፣ የአሕዛብ መሰዊያ ላይ የወደቀ ትውልድ፣ የዲያብሎስ ክፉ መናፍስት ያጠቃው እና
እንዲህ አይነት ወጥመድ ላይ የወደቀ ትውልድ በዚህ በመጽሐፈ መሳፍንት ላይ ያለው ቃል ለኛም ትምህርት ይሆነን ዘንድ ዛሬ የኛንም አካያድና አኗኗር በማገናዘብ የምንማርበት ሆኗል ማለት ነው። ቦኪም የለቅሶ ምድር ላይ ሰው ለእግዚአብሔር ሰው። ከዚህ በኋላ ከዚህ ከሰውበት ቦታ ላይ የሚነሱ መንፈሳዊ ታሪኮችን እንደገና ያስታውሳሉ። ኢያሱም ሕዝቡን ባሰናበተ ጊዜ የእስራኤል ልጆች ምድሪቱን ሊወርሱ ወደ የርስታቸው ሄዱ ይላል። የሚገርመው ይሄ ቦኪም ኢያሱ ባለበት ዘመን ነው። አልሞተም ኢያሱ። ለብዙ ዘመናት እስራኤልን የመራው ኢያሱ፣ በሙሴ ዘመን የነበረው ኢያሱ፣ ሙሴን የሚያቀብ ኢያሱ፣ በምድረ በዳ ላይ ታላላቅ በረከቶችን ያየው ኢያሱ አሁንም አለ። ግን ህዝቡ ከጌልጌላ ወደ ቦኪም ወደ ለቅሶ ምድር ተቀይሯል። ይሄ ትልቁ ሰው እያለ መክዳት ጀምሯል ማለት ነው። ገና ሳይሞት ገና ሳያርፍ ታሪኩና አሻራው ሳይጠፋ መክዳት ጀምሯል። እኛ የመከዳዳት ባህሪያት የሚታዩብን የቅርብ ለክዳት ወዳጆቹ የሆኑ ወገኖች እንደሆን አንዘንጋ። ጎረቤቱ ጎረቤቱን ይከዳና ሟርት ያሟርትበታል። ትምህርት ቤት ተማሪ ጓደኛው ይከዳና ጭንቅላቱን በክፉ መናፍስት ይይዝና ህሊናውና ልቦናውን ይሰውርበታል። ይሄ የመከዳዳት ጉዞ የመበላላት ባህሪ ለዘመናት የቆየ እንደ አንድ ትልቅ ርስት አድርገን የያዝነው ቅርስ ሆኗል። እግዚአብሔር ይማረን። አያችሁ፣ ኢያሱ ገና አልሞተም። ለእስራኤል ያደረገውን ታላቁን የእግዚአብሔርን ስራ ሁሉ ባዩ ጊዜ ከኢያሱ በኋላ በነበሩ ሽማግሌዎች ዘመን ሁሉ ህዝቡ እግዚአብሔርን እንደገና አመለኩ ይላል። እንደገና አመለኩ። አያችሁ፣ አመለኩ። ምን አደረጉ? አመለኩ ይላል። አሁን የሚያስፈልገው ልክ ይሄ ነው። እኛም የሚያስፈልገን ይሄ ነው። ማምለክ አለብን። ማምለክ ሲባል አምልኮታችንን የምንገልጥበት ቤተ መቅደስ ልንቀደስበት፣ ቤታችን ደግሞ ልንባረክበት፣ የምንሰግድበት፣ የምንበረከክበት፣ እጃችንን የምንጸልይበት ስፍራ ካለን አድርገን ደግሞ እኛም በዛው እለት መስገድን፣ መማፀንን፣ እጃችንን መዘርጋትን፣ መንበርከክን ከተለማመድን የክፋት ዘር መሆናችን ይቆማል። እዚህ የምናየው ከአሕዛብ ጋር ህብረት ፈጠሩ፣ የዘመኑን መንፈስ መሰሉ፣ አካሄዳቸውን እንደ ጊዜው ለዋወጡ፣ የአባቶቻቸውን አምላክ ረሱ፣ የአሕዛብ መሰዊያ ትልቅ ነው ብለው አመሰገኑ። እንዳለው የአሕዛብ ጣዖት መንፈስ ወጥመድ ሆነባቸው። በመጨረሻ አለቀሱ። ምድራቸውንም በለቅሶ ሰየሙና ቁጭ አሉ። ጌልጌላ፣ ቤተልሔም፣ ቀርሜሎስ፣ ቤቴኤል እነዚህ ተረሱና አገሩን ማን አሉት? ቦኪም አሉት። አያችሁ፣ ታሪክ ተለወጠ፣ ስሙም ተለወጠ፣ ክብራቸውም ተለወጠ። በመጨረሻ ኢያሱ እድሜው 110 ዓመት ሲሆነው ሞተ። በተራራማው በኤፍሬም አገር በገአስ ተራራ በሰሜን ባለችው በርስቱ ዳርቻ በተምና ሄሬስ ቀበሩት። ትውልድ ሁሉ ደግሞ ወደ አባቶቻቸው ተከማቹ። ከነዚያም በኋላ እግዚአብሔርንና ለእስራኤልም ያደረገውን ስራ ያላወቀ ሌላ ትውልድ ተነሳ ይላል። እኛ ያ ሌላ ትውልድ እንዳንሆን እናስብበት። ሌላ ትውልድ ተነሳ። እሺ፣ አባቶቻችን ቤተ ክርስቲያን ተከሉ። በአጸዱ ዙሪያ አጸድ አቁመው እዛው ጸልየው እዛው ተንበርክከው እዛው ሰግደው እዛው አርጅተው እዛው ሞቱ። ዛሬ ያ የለም። ምን ስለሆነ? ሌላ ትውልድ ተነሳ። ልክ በ60ዎቹ ዓመት የነበረው ትውልድ ልክ ይሄንኑ ዘመን የሚተካ አካሄድ የሄደ ዜጋ ነበር። ሌላ ትውልድ ተነሳና ቀኝ እጁን መራገም ጀመረ። ይሄ አድሃሪ ነው አለ። ከቀኝ እጁ ተጣላ። ቀጠለና ግራ እጁን አነሳ። አንተ የተጨቆንክ ጭቁን ነህ አለው። ይሄኛውን የትኛውን? አንተ ተጨቁነ ኖረሃል። አሁን ቀኝ እጃቸውን ሲያነሱ አይ ይሄ የአዳሪዎች አነሳስ ነው አሉ። ቀኝ እጅህን ወደዛ ብለን ከቀኝ እጁ ጋር ተጣልቶ እንዴት ነው ታዲያ ከጎረቤቱ የሚስማማው? ከቀኝ እጁ ጋር ልይዞት እንዴት ነው
በቀኝ በኩል ከሚጠብቅ መልአክ ጋር የሚስማማው ከቀኙ ጋር ተጣላና ግራ እጁን ብቻ አለ። በግራ እጅ በላ፣ በግራ እጅ ጻፈ፣ በግራ እጅ አረደ፣ በግራ እጅ ተራመደ፣ በግራ እጅ ሆ በላለው። ግራ ገባውና ቁጭ አለ። መጨረሻ ላይ ሲናገሩ ግራ ገባል። ሲናገሩ ግራ አይገባው፣ ሲያወሩ ግራ አይገባው፣ ሲሉ ግራ። በዛን ዘመን ተወልደን እኛ አሁን ወደ ቀኝ ለመመለስ የሚያስፈልገን ነገር እዚህ ጋር ያለውን ሂደት ነው። እዚች ጋር ያለ እግዚአብሔርን አመለኩ። ማ ሞተ? ኢያሱም ሞተ። አባቶቻቸው ሁሉ ሞቱ፣ ብቻቸውን ቀሩ። አመለኩና ሌላ ትውልድ ደግሞ ተነሳ። ምንም ጥንቃቄ የለማ፣ ለትውልዱ ጥንቃቄ የለም። እግዚአብሔር ከሁላችን ጋር ይሆን። ሰማያዊ ጸጋውን ያብዛ። ስጋና ደሙ ቢቀበሉ ምን ሆናለሁ? እኔ እኮ ማለት ነው ሳጥናዬ ስጋና ደሙ ገብቶ ቢቀበሉ ችግር የለብኝም። ከፈለጉ በየቀኑ ይቀበሉ፣ ችግር የለብኝም። እኛ የልብ ስራ ነው የምንፈልገው። ልብ አመነ ወይ? ተጠራጠረ ወይ? ተጠራጣሪ ልብ ብቻ ነው የምንፈልገው። ቀደሰ፣ ማህሌት ቆመ፣ ዳዊት ደገመ፣ ቆረበ፣ ችግር የለብንም። የልብን እምነት ብቻ ማወዛገብ ለመሰለ ስጋና ደምክን ተቀብለ ብትሄድ ምንድነው የሚል ስላሴ ልብህን ነው የሚመረምራት አይደለም እንዴ? ታውቃለህ፣ መጀመሪያ ልብ አምኖ ነው የሚቀረበው አይደል? ቁረቡ ስለተባለ በየመድረኩ ሂዶ ቢቆርብ እኔ ለቀዋለሁ? አለቀውም እንጂ አንተ ሳተና ይለው እና እችን እኮ ወይም ሲሆን እናገባታለን ወይም በዚህ ልክ እንዲህ እንዳለች ዳግም ስጋና ደሙ ሳትቀበል 7 ዓመት አልፏታል። ስጋና ደም መቀበል ካልቆመች ሸል ማርያም ቆርባን ያገባችሁ ባሏ ነው። ባሏ ዘፋኝ ስለሆነ ባሏ ጠጭ ስለሆነ ነው። እቺ እኮ ማለት ነው ልንገርህ ምርኩስናን የምትፈልግ ልጅ ነበረች እና ታዲያ ስጋና ደሙ ራቀች። ግን ለኛ ምንም የፈጠረው ነገር የለም። ልቧን ነው ለቀቅ እናረጋታለን። ብቻዋን ሳናጠራጥር ሶስታችንም እንመካከራለን። አቁሙ፣ ጥርጣሬ አቁሙ እንላለን። እኔ ያባ አጠራጣሪ ነኝ፣ ጓደኛዬ የወልድ አጠራጣሪ ነው፣ አንደኛው የመንፈስ ቅዱስ አጠራጣሪ ነው። በሶስት ይዘዳት አልቻልንም። ዓለማችን ከመንፈስ ጋር የተቆራኘች መሆኑ አጨብጫቢዋ ይበዛል። አሁን ለእኔ መቼ አጨብጭባችሁ ታውቃላችሁ? የአስማተኛ መጣላሉ ነው የምትሉት። ከዘመኑ መንፈስ ግንኙነታችን ራቅ ሲል ትጠላላችሁ። የጥላቻ መንፈስ ያድርባችኋል። ግን የዘመኑ መንፈስ የሚመሳሰል ከሆነ አቤት አቤት በጣም ነው የምትወዱኝ። በጣም እንደው ማቆም ያለው የዜናው የሚዲያው ምኑ ሽፋን ይሰጣል። ማያቋርጥም፣ በምንም መንገድ አያቋርጥም። ይሄ ክርስቶስ ስለሆነ እኔን እንዳሳደዱኝ እናንተንም ያሳድዷችኋል። ሌላው በጣም አሳዛኙ ደግሞ በቤተ እግዚአብሔር ላይ ቆሞ ተጠንቀቁ ከዛ አስማተኛ ሰውዬ መባላችሁ ነው። እሺ ከውጪ ይሁን፣ እሺ ከውጪ ይሁን፣ መናፍቁን እንበል፣ እሺ ከውጪ ወይም ሌላ ትንሽ ጥቅሙ የተነካበት አስማተኛና መተተኛ ከውጪ ይጩህ። በቤተ እግዚአብሔር ቆመው የሚጮሁት ምን ትሉታላችሁ? ምን ይባላል? ይሄ በጣም አያሳዝንም? ወደ አገልግሎቱ እንዳትመጡ ያወግዟችኋል። አትድረሱ ይሏችኋል። ደርሳችሁ አሁን እንግዲህ ጊርጊራ አላጨሳችሁ፣ አራጡት ባለው ጀበና አልካደማችሁ አይደል እንዴ? እሺ ጉዝጓዝ አልጎዘጎዛችሁ፣ ፈንዲሻ አላፈነደሻችሁ፣ ቂጣ አልጋገራችሁ። የምታዩት ይሄ ቂጣ ሲጋገርለት ፈንዲሻ ሲፈነደሽለት የነበረው ሚስጥሩ ሲወጣ ነው አይደል እንዴ? ታዲያ አየህ የዘመኑ መንፈስ የትም ቦታ ሰርጎ ይገባል። የዘመኑ መንፈስ ሌላው የመናፍቅነት መንፈስ ነው። ሃይማኖትን መካድ። ይሄ ፋሽኑ ያው ዘመናዊ እድገት በሚል የቀደሙ እናቶች የሚለብሱትን አንለብስም፣ የቀደሙ አባቶች የሚሄዱትን መንገድ አንሄድም። ፋሽን ነው ይሄ። የቀደሙ አባቶች የሚያመልኩትን አናመልክም፣ አድካሚ ነው። የቀደሙት የሚጾሙትን አንጾምም። ፋሽን ነው፣ ፋሽን ይሆናል። ልክ ፋሽን በሚሆንበት ጊዜ የቀደመው ፋናና ዱካ ሲጠፋ ምን ይሆናል?
ያንተ ትፈጥራለህ። ያንተ ደግሞ የትም ያይደለ ስለሆነ ግራ የሚያጋባ ነው። ግራ ትጋባል። የሌለውን ነው አለ ብለህ የምትሄድበት፣ ያልነበረውን ነው ነበረኝ ብለህ የምትገባበት። ስለዚህ አንድ ትውልድ መሀሉ ላይ ይጠፋል። ወደኋላ ተመልሶ የሚያስብበትን ህሊና እስኪያገኝ ድረስ ብዙ ነገሮች ብልሽትሽትሽት ይላሉ። አሁን ከህፃናት ጋር አብሮ የሚወለደውም የዘመኑ መንፈስ ነው። እየሰማችሁ? የዘመኑ መንፈስ ነው። ከማህፀን አብሮ ይወለዳል። ማን እንዳይወለድ ይከለክለዋል? ሰይጣን ህገ መንግስት የለውም። ህገ መንግስቱ ክፋትን በትውልድ ውስጥ ማሳየት ነው። ሁልጊዜ በትውልድ ውስጥ ነው የሚገልጸው። እሱ አሰራሩንና ስልቱን ለዋውጦ ማጥቃት ነው። ይሄ የዘመኑ መንፈስ ነው። የዘመኑ መንፈስ ህሊናህንና ልቦናህን አእምሮህን ክፉ ማድረግ ነው። ደግሞ ክፉ መስገብገብ እንድታበዛ ያደርጋል። አለህ ግን የለኝም ትላለህ። ባርክልኝ አትልም። ያለኝን ባርክልኝ አትልም። ያለኝን አንተ ቀድሰው አትልም። ያለኝን ንጹህ አድርግልኝ አትልም። ያለኝን መጥፎ የገባበትን መጥፎ ቦታ አንተ ሰርዘው አትልም። ይሄ የዘመኑ መንፈስ። ስለዚህ ስትስገበገብ አብሮ በስግብግብነት ባህሪ ውስጥ ያለችን ይወስድብሃል። መጽሐፍ ቅዱስ ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳ ይወሰድበታል ይላል። የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህም ይዋጋሃል። ይሄ ዕቃው፣ ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥውጠው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ይመሻል። በቃ ሲተኛ ሃሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሁን አንልም። ወይ ይባልበላል። ስትነሳም እፎይ እያለ ትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድካም መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ። ይሄ የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። 2 ቀን ጥሩ ጎመን በልተህ እንደሆነ በሶስተኛው ቀን ቁርጠት ይለቅብሃል፣ ይቀናል። ጎመን ለምን በላ ብሎ እኮ ቆንጆ ስጋ ከበላህማ በቃ ነፍቶ ነው የሚለቅ፣ ከበሮ ያሳክልሃል። ምቀኛ ነው። ይህ የዘመኑ መንፈስ ነው። እየሰማችሁ ነው? ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለት ነው፣ ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም፣ ታሪኩ የለውም። ታሪክ ቢሰራ ስጋዊ ነው። አንድ ማን የሚባል አገር ፈለገና አስሱ አገኘ፣ ሐውልት ይቆምለታል፣ አለቀ። በቃ እንደዛ ነው። አንዱ ደግሞ ወንዝ አቋረጠ፣ አለቀ። አንዱ በቦፌ ባህር አቋርጦ ሄደ፣ አለቀ። እዚህ አንዲያውን ሐውልት ያስቀምጥለታል። ሌላው አህያ ክብረ በዓል የላትም፣ የአህያ በዓል እናድርግ፣ የአህያ ቀን፣ የድመት ቀን፣ የውሻ ቀን፣ የሰይጣን ቀን እያለ ያከብራል። ታሪክ የለውም። አያችሁ፣ የሚያከብረው ታሪክ የለውም። ሰይጣንንም ቀን አበጁለትና ሃሎዊን አሉት። ሃሎዊን ቀን አበሻው አንደኛ ነው። ቀንድ አበጅቶ ምን ብሎ እዚህ አሜሪካ ልጆቹን ቀንድ ከረቤላ አስጨብጦ ሰይጣን ቀን ያከብራል። ይሄ የዘመኑ መንፈስ ነው። ግልብጥብጥብጥ ማለት ነው። እዚህም ሀገር የውሻ ቀን ይከበራል። የውሻ ቀን አለ አይደለን? ታሪክ ሲጠፋ እኮ ነው። እነ ጴጥሮስ የነ ጳውሎስ ቀን ሲጠፋባቸው የውሻ ቀን ያከብራሉ፣ የድመት ቀን ያከብራሉ፣ የአይጥ ቀን ያከብራሉ። ደግሞ ከዚህ ቆይተው እንግዲህ የአንበጣ የምናምን ቀን ያከብራሉ። መላም አይታወቅም። የአፈር ቀን አለ፣ የውሃ ቀን አለ። የሰው ቀን ግን ላይ የለም። ወገበን ይላሉ። የቅዱሳን ቀን ያማቸዋል፣ የጻድቃን ቀን ያማቸዋል፣ አይስማማቸው። ልጆች እያሉ ለድመት የሚያወርሱ አሉ። ነጮቹ እንደዚህ ናቸው። ለውሻ የሚያወርሱ አሉ። እንዴ እኔን አያቅፉኝም፣ እኔን አይስሙኝም፣ ውሻ ይሰዋሉ እያሉ አንተን አይስሙም። አንተን አይስሙ። የሥላሴ ፍጡር ነህ፣ አንተን አይፈልጉም። ነገሩ ውሻ ውለታ አይረሳም ይባላል። እውነት ነው ነገሩ። ግን በአንድ መልኩ ግን በዛ እንትኑን የለቀቀ ነው። ከሰብአዊ ሕይወት በላይ ከፍ ያለ ነው እና የዘመኑ መንፈስ እንደዚህ ይለዋወጣል።
የዘመኑ መንፈስ ባህሪያችንን በሙሉ ያናውጠዋል። ሌላው የዘመኑ መንፈስ የጉስቁልና መንፈስ መሆኑ መቁጠሪያ ነው የሚነካኝ። ማን ነው የሚዳብሰኝ እላለሁ። እሺ፣ የዘመኑ መንፈስ ክፉ የመሆኑ ጠባይ አንተ ላይ ሆኖ ሌላውን ማየት መቻሉ ነው። ይህንን በሁለት መንገድ እናየዋለን። በመጀመሪያ ደረጃ አንተ ላይ ያለው የአንተ ምቀኛ ነው። የማ ምቀኛ ነው? የራስ ምቀኛ ነው። በሁለተኛ ደረጃ ወደ ሌላ ሳይ ደግሞ ለሌላውም ምቀኛ ይሆናል። ሳታውቀው ነው የሚመቀኘው። ወይ ጉድ! እኔ ትላንት ስደክም ኖሬ ይሄ ሰውዬ በአቋራጭ 3-4 ጫማ አድርጓል ይላል። ትቀበሏለህ ሀሳቡን። ጫማ ነው የምታየው። አንዳንዴ እኔንም ሹፈው ሹዙን ሽፈው ሹዙን ይሉኛል። ሹፍ ተመልከት እንግዲህ አሁን ጫማ የሚያይ ነው እኮ ይሄ ተራ ቁሳቁስ ነው። ይሄ እንግዲህ ምንድነው ውስጥ ሰውየውን ሲመቀኘው የኖረ መንፈስ ስለሆነ ምቀኝነቱን ሳያቀው ወደ ውጭ ይገልጠዋል። በዚህ ጊዜ ደግሞ 3 ስራ ይሰራል። አንደኛ የሰውየውን አእምሮና ሕሊና ክፉ ስላደረገው በረከት አይመጣለትም። እየገባችሁ ነው? ሁለተኛ ለሌላው የሚያስበው በጎ ስላልሆነ ጊዜውና የጽድቅ መንፈስ ለሱ አያስብለትም። በሶስተኛ ደረጃ ለሌላው ላይ ያለ መንፈስ ቅዱስ ይሄኛውን ሰው አያገዘውም፣ ክፉ ነው የሚያስበው። ሌላ ላይ ያለው የበረከት የእምነት ኃይል ይሄኛውን ሰው አያግዘውም። ክፉ እያሰበ ስለሆነ እዛ ሆኖ የእግዚአብሔር መንፈስ ያየዋል። ከዛ በኋላ ያንን ክፉ መንፈስ በአይኑም ይሁን በሕሊናውም ይሁን በአእምሮም ይሁን ይልክበታል። ሲልክበት እዛ ይሄድና የዛኛውን ሰው ሕይወት እንቅፋት ይሆናል። ዘመኑ መንፈስ እንደዚህ ነው። አንዱ ቆራጣ በቴሌቪዥን ተቆረጠ፣ ሁሉም ይቆረጣል። አንዱ ቂጡን ከቀደደ ሁሉም ይቀዳል። አንዱ ባቱ ጋር ከተቀደደ ሁሉም ያችኑ ብቻ ማየት ነው። አንዱ ጭራ ካበጀ ሴቱን ሁሉም ጭራ ያበጃል። አሁን ደግሞ ዝትልትል የሆነ ቀሚስ መጥቶ ሁሉም ይንዘላተላል። ምንድነው? ስንት ጭራ ነው? አህያ እንኳ አንድ ጭራ ነው ያላት። የልብስ ጭራ ምንድነው? እንዴት ነሽ? ያንቺ ደግሞ እንዴት ነው? ዝም ነው? ዝም ነበር። አሁን የሆነ ነገር ተነሳልኝ፣ የሚጫጫን ነገር ካይ እስቲ ዘንደው ለብዙ ዘመት ዝም ያልሽበትን አሁን ተናገሪው። ምን እናገራለሁ? እግዚአብሔር ልቦና ይስጠው። በቀል እግዚአብሔር ነው። እኔ ያደረገውንም አውቃለሁ። ልቤ ይጠረጥር ነበር ግን አይሰራም ነበር። የኔ እምነት የተደረከው የት ሀገር ነው? እዚህ ኢትዮጵያ ውስጥ። ኢትዮጵያ የት? እዚህ አዲስ አበባ። አዲስ አበባ። በምግብ ነው በምንድን ነው የገባኸው? በምግብ በዱለት። በዱለት ምን አድርግ ተብለህ? በቃ ጤና እንዳታገኝ፣ ከሰው በታች እንድትሆን፣ እንዳትናገር በቃ ታውቃለች እንዴት እንደተደረገ። አንድ በአመድ የሚመስል መድኃኒት ነው ተብሎ ጠጣችሁ። ታውቃለች፣ አትናገርም ግን እንደ ሚስጥር ይዘዋለች። አመድ ነው መድኃኒት ተብሎ አመድ ተደረገና በዱለት ከእንትን ቤት ከጠንቋይ ቤት ማታ ነይ ተባለችና ሳውዲ አረቢያ ነበር የምትኖረው። ነይ ተባለችና መጣች። ስትመጣ ጥሩ ህይወት እንዲኖርሽ ሳውዲ ተመልሰሽ ስትሄጂ ሰው ሁሉ ያደርጋል እና ማታ ቶሎ ነይና ጠንቋይ ቤት ሰው ይዞሽ ይሄዳል ሲባል ትፈራለችና አምሽታ መጣች። እምቢ ማለት ፈርታ ወደ ቤት አምሽታ መጣች ላለመሄድ። ከዛ ሴትየዋ ሌላ ሴት ሄደችና ስትመጣ ለምን ቆየሽ ብሎ ተቆጣት። ሰው ተልኳል ይዞልሽ ይመጣል መድኃኒት። ከዛ ያልፍልሻል፣ የምን መንከራተት ነው አትፈልግም። ግን ያ ሰው እንዳይቆጣት በጥብጠው ሲሰጧት ጠጣችሁ። እንደሚጎዳት ታውቃለች። ማረግሽ በቃ ዝም ነው። ሰው እኮ ጠላት ነው የሚፈራው። ጠላት ያደርገኛል ይላል፣ ግን ወዳጅ እየተሰጠው እየወሰደ እንደዛ ነው። እንግዲህ በቀል እግዚአብሔር ነው። ልቦና ይስጥ እግዚአብሔር ነው የምለው እኔ። ሕክምና ስታረጊ ቅጥ አምባሩ የጠፋ ነው አተረጓጎሙ የሐኪሞቹ ምንድን ነው እሱ?
አያገኙትም። አሁን በተለይ ባለፈው ሄድኩ ጊዜ መጨረሻ የማህፀኔን በጣም ተቸግሬ ሲሄድ ፔሪድ በጣም ይፈሰኛል። ደም ማነስ አለብሽ ይሉኛል። ጥፍሬ ሁሉ ይሰባበራል። ደም እንደ ውሃ ነው የሚፈሰኝ እና ምንድነው ስላቸው በቃ የምናውቀው ነገር የለንም ቫይታሚን እጥረት ነው እያሉ ቫይታሚን ይገዛው ጣለው። ምንም እንትን የለውም፣ ለውጥ የለውም። አሁን መጨረሻ የእርሶን ሲዲ ሳይ እንዴ ይህ ነገር የለም የምለው እኔ ማን ሆኜ ነው አለ ማለት ነው። ያ የተሰጠኝ ነገር እውነት ነው ማለት ነው። ከዛ ህልም አየሁኝ። ሲዲውን አይቼ ህልም ምን ያለ ጥቁር ላም ስታባረረኝ እኔ ስሮጥ አደርስብኝም፣ ግን ከቅርብ ለቅርብ ነን። አሁን ተነስቼ ለቤተሰቡ እንደዚህ አየሁኔ በጊዜ ነው የምተኛውና እንደዚህ አየሁ ስል እገሌን ተጠንቀቂ፣ ዘው ሀገር ያለ ሰው ማለት ነው። እስኪ እግዚአብሔር እንግዲህ